ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 13ቱ ሕማማተ መስቀል። በሰሙነ ሕማማት ጠቅለል ባለ መልኩ የምናስባቸው የጌታችን የኢየሱስ ክርስቶስ ሕማማት 13 ናቸው። ጌታችን ግን እያንዳንዱ የደረሰበት መከራ ሲቆጠር ከ90,000 በላይ ናቸው። እነርሱም 13ቱ ሕማማተ መስቀል ይባላሉ። እነዚህ ሕማማትም ቀድመው በነቢያት ትንቢት የተተነበዩ ኋላም በጌታችን ላይ የደረሱ መከራና ስቃይ ሲሆኑ ጌታችን መድኃኔ ዓለምን በፊታችን እንደተሰቀለ ሆኖ እንዲሳል የሚያደርጉ ናቸው። 13ቱ ሕማማተ መስቀል የምንላቸውም አንደኛ ተአስሮተ ድኅሪት ማለትም ወደ ኋላ መታሰር። ጌታችን ኢየሱስ ክርስቶስ ሁለት እጆቹን ወደ ኋላ የፊጥኝ መታሰሩን የሚገልጥ ነው። ተአስሮት የሚለው ቃል አሰረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም አሰረ ማለት ነው። ድኅሪት የሚለው ቃል ደግሞ ተድኅረ ወደ ኋላ አለ ከሚል ግስ የወጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ በአታክልቱ ስፍራ እየጸለየ ሳለ አይሁድ በአስቆሮቱ ይሁዳ መሪነት መጡ። ጌታም እንደ ሌባ ተከታትላችሁ በሾተልና በገመድ ልትይዙ የመጣችሁን በመቅደስ ሳስተምር ዘወትር ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን በመጽሐፍ ላይ ያለው ይፈጸም ዘንድ ይህ ሆነ አላቸው። የማርቆስ ወንጌል ምዕራፍ 18 ከቁጥር 48። ጌታም በራሱ ፈቃድ ለአይሁድ ራሱን አሳልፎ ሰጠ እንጂ እነርሱ ሊይዙት ብዙ ጊዜ ደክመው አልሆነላቸውም። በዚያች ዕለትና ሰዓትም ሻለቃውና ጭፍሮቹ የአይሁድም ሎሌዎች እጁን የኋሊት አስረው መሬት ለመሬት ጎትተውታል፣ አፍገምግመውታል። የዮሐንስ ወንጌል ምዕራፍ 18 ከቁጥር 12። በኃጢአት ሰንሰለት የኋሊት ታስሮ ጠላት ዲያብሎስ የሚያፍገመግመውን የሰው ልጅ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ መድኃኔ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። ሁለተኛው ተቀስፎ ዘባን ማለትም ጀርባን መገረፍ። መድኃኒታችን ኢየሱስ ክርስቶስ ጀርባው እስኪላጥ 6666 ጊዜ በጅራፍ ያለ ርኅራኄ መገረፉን ነገር የሚገልጥ ነው። ተቀስፎ የሚለው ቃል ቀሰፈ፣ ገረፈ ካለው የግዕዝ ግስ የተገኘ ነው። ዘባን ደግሞ ጫንቃ፣ ትከሻ፣ ጀርባ ማለት ነው። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። ጲላጦስ ግን ኢየሱስ ክርስቶስን አስገርፎ ከደሙ ንጹሕ ነኝ ብሎ ከታጠበ በኋላ ክርስቶስን ያለ ኃጢአቱ ለአይሁድም አሳልፎ በመስጠቱ ገርፈውታል። ታጥቦ ጭቃ እንዲሉ የታጠበ እጁን መልሶ አቆሸሸው። አይሁድም ጌታችንን ከግንድ ጋር አስረው ኦሪት ከ40 አሳልፈህ አትግረፍ ትላለችና በጅራፍ 39 ገርፈው ዘነጋን፣ ጠፋን፣ ረሳነው እያሉ 6666 ጊዜ ሥጋው አልቆ አጥንቱ እስኪቆጠርና በአጥንቱም ላይ ምራቃቸውን እንትፍ እስኪሉበት ድረስ ገረፉት። ጀርባዬን ለገራፊዎች ገረፉት። በትንቢተ ኢሳይያስ ምዕራፍ 50 ጀርባዬን ለገራፊዎች ጉንጨንም ለጠጉር ነጪዎች ሰጠው ተብሎ እንደተነገረ
ጌታም ጀርባውን ለገራፊዎች አሳልፎ ሰጠ፣ ጽሕሙንም ተነጨ። የአይሁድ አገረ ገዢያቸው ጲላጦስ ጌታን ገርፎ ሊፈታው በርባንን ግን ሊሰቅለው ቢፈልግም አይሁድ ግን ክርስቶስ እንዲሰቀል ወንበዴው በርባን እንዲፈታ መረጡ። መገረፍና መሰቀል ይገባው የነበረው በርባን ተለቀቀ። ይህ ሁሉ የሆነው የሰው ልጅ ከሚያድነው አምላክ ይልቅ የሚገርፈውንና የሚዘርፈውን ወንበዴ መርጦ ስለተገኘ ነው። መድኃኒታችን መንጸፈ ዳይን ወድቆ በእግረ አጋንንት ተጠቅጥቆ በእሳት አለንጋ የሚገረፈውን የሰው ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። ሥጋው አልቆ አጥንቱ እስኪቆጠር ተገረፈ። ሦስተኛ አክሊለ ሦክ ማለትም የእሾህ አክሊል መድፋት ወይም መቀዳጀት። መድኃኔ ዓለም ክርስቶስ ለእኛ ሲል የእሾህ አክሊል በራሱ ላይ መቀዳጀቱን የሚገልጥ ነው። 70 ታላላቅ ማለትም ክንድ ከስንዝር እርዝመት ያለው 1000 ጥቃቅን የብረት እሾህ ያለው ዘውድ አክሊል ጎንጉነው በራሱ ላይ ደፉ። ለመላእክት የክብር አክሊል የሚያቀዳጀውን አምላክ አይሁድ ምድራዊ ንጉሥ ነህ ሲሉ ለመዘበት የእሾህ አክሊል አቀዳጁት። በዚህም ወደዩ ጌራ መድኃኒት ዲበ ርእሱ ለአክሊለ ዘአስተቀጸለቶ እመ ያለው ትንቢት ተፈጸመ። የሰው ዘር ከአዳም ጀምሮ በጠላቱ በዲያብሎስ በተጎነጎነ የኀጢአት እሾህ ራሱ ተይዞ ነበርና ይህንኑ ለማስወገድ ከሰማይ የወረደ ሰማያዊ የሆነ ዳግማዊ አዳም ክርስቶስ በጠላቶቹ በአይሁድ ተንኰል የተጎነጎነ አክሊለ ሦክ እንደ ዘውድ ደፋ። አራተኛ ተኰርዓተ ርእስ ማለትም ራስን በዘንግ መመታት። መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ መመታቱና መቀጥቀጡን የሚገልጥ ነው። ተኰርዓት የሚለው ቃል ኩርዓ ማለትም መታ ከሚለው የግዕዝ ግስ የተገኘ ነው። ርእስ ደግሞ ራስ ማለት ነው። የእሾህ አክሊል ጎንጉነው ራሱ ላይ ከደፉ በኋላ ራሱን በዘንግ መተውታል። በሲኦል ወድቆ በዲያብሎስ ተረግጦ ራሱን የሚቀጠቀጠውን የሰውን ልጅ ለማዳን መድኃኔ ዓለም ክርስቶስ ራሱን በመቃ ተቀጠቀጠ። ከራሱ ላይ በሚወርደው ደም ፊቱ ተሸፈነ። አምስተኛ ተጸፍኦ መልታሃት በጥፊ መመታት። አምላካችን ኢየሱስ ክርስቶስ እጃቸው በደም ጣቶቻቸው በበደል በረከሰ በአይሁድ እጅ በጥፊ መመታቱን የሚገልጥ ነው። ተጸፍኦ የሚለው ቃል ጸፍአ በጥፊ መታ ከሚለው የግዕዝ ግስ የወጣ ነው። መልታሃት ደግሞ ፊት፣ ጉንጭ ማለት ነው። ጌታችንም ለሊቀ ካህናት ቀያፋ እውነትን መናገር እንደ ስድብ ተቆጥሮበት መላልሰው ፊቱን በጥፊ መተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን እያሉ ዘብተውበታል። ጲላጦስ አሳልፎ ከሰጠው በኋላም አክሊለ ሦክ በራሱ ላይ አኖረው፣ ቀይ ልብስ አልብሰው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እየተሳለቁበት በጥፊ መተውታል። እጃቸውን አሟቸው በባልጩት ድንጋይ እስኪጻፉት ድረስ። በዚህም በማስጨነቅና በፍርድ ተወስዶ ስለ ሕዝቡ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? እንዲሁም ጉንጨንም ለጠጉር ነጪዎች ሰጠው ያለው ተፈጸመ። ወይቤሎ አይሁድ መኑ ጸፋአከ መኑ ኩርዓከ ተነበይ ለነ እግዚአብሔር እንዲል መጽሐፈ ዚቅ ዘመጋቢት። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረውን የሰውን ልጅ ለማዳን ብሎ በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊም ተመታ። አላወቁትም እንጂ እርሱ በመንግሥቱ ሽረት በባህሪው ሞት የሌለበት የዘላለም አምላክ ነው። ከ6 እስከ 10 አምስቱ ቅንዋተ መስቀል ማለትም ሳዶር፣ አላዶር፣ ዳናት፣ አዴር፣ ሮዳስ።
ቀነወኒ እደዌ ወእገሬ እጆቼንና እግሮቼን ቸነከሩኝ ያለው ይደርስ ይፈጸም ዘንድ እጅና እግሩን ደረቱን ልቡንም የተቸነከረባቸውን 5 ጠንካራ የብረት ችንካሮች ምስማሮች የሚገልጥ ነው። ቅንዋት የሚለው ቃል ቀነወ ማለትም ቸነከረ ከሚለው የግዕዝ ግስ የተገኘ ነው። መስቀል ማለት ደግሞ ዝም ብሎ የቆመ ግንድ ሳይሆን አሁን በየስፍራው እንደምናየው ምልክት የተመሳቀለ እንጨት ነው። ጌታችን ኢየሱስ ክርስቶስ የተቸነከረባቸው 5ቱ ችንካሮች የሚባሉትም ሳዶር በሚባል ችንካር የቀኝ እጁን፣ አላዶር በሚባል ችንካር የግራ እጁን፣ ዳናት በሚባል ችንካር 2 እግሮቹን ባንድ ላይ፣ እዚህ ላይ ጎኑ የተወጋበትን ጦር ሳይቆጥሩ አዴራን፣ ደረቱ፣ ልቡ ለተቸነከረበት ከሰጡና 2 እግሮቹ የተቸነከረባቸው ለየብቻቸው ዳናት በሚባል ችንካር ቀኝ እግሩን፣ ሮዳስ በተባለ ችንካር ግራ እግሩን ተቸንክረዋል ቢሉ እንደ 5ኛ ኢየሱስ ናዝራዊ ንጉሠ አይሁድ ብለው በመስቀሉ አናት ላይ የቸነከሩበት ይቆጠራል ብለዋል ታላቁ ሊቅና ቅዱስ አባ ጊዮርጊስ ዘጋስጫ። አዴራ በሚባል ጎኑን፣ ሮዳስ በሚባል ደረቱን ወይም ልቡን ወግተውታል። እነዚህም የ5ቱ አዕማደ ምስጢራት ምሳሌዎች ናቸው። ሐዋርያው ቅዱስ ቶማስ ከትንሣኤ በኋላ ወንድሞቹ ሐዋርያት ስለ ትንሣኤው በነገሩት ጊዜ የችንካሩን ምልክት በዓይኖቼ ካላየሁ፣ ጣቴንም በችንካሩ ምልክት ካላስገባው፣ በእጄም የተወጋውን ጎኑን ካልዳሰስኩ አላምንም ማለቱ በብረት ቀኖት በመቸንከሩ ነበር። በኃጢአት ቀኖት ማለትም በኃጢአት ምስማር ተይዞ የነበረውን ሰው ለማዳን መድኃኔ ዓለም በብረት ቀኖት ተቸነከረ። በአንዳንድ መጻሕፍት ሊቃውንት በ5 ቅንወተ መስቀል ፈንታ ከዚህ በታች ያሉትን ይቆጥራሉ። ተስህቦ በሐብል ማለትም በገመድ ታስሮ መጎተት። ኢሳይያስ በትንቢቱ ሲናገር ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ የተባለ ጌታችን ስለ በደላችን ሲል እንደሚታረድ ጠቦት በገመድ ታስሮ እየተደፋ ከሐና ወደ ቀያፋ፣ ከቀያፋ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ተጎተተ፣ ተንገላታ። ወዲቀ ውስተ ምድር በአፍጢም መደፋት። አይሁድ ከፊትና ከኋላ ከግራና ከቀኝ አስረው የፊተኞቹ ሲጎትቱት የኋለኞቹ ይለቁታል፣ የኋለኞቹ ሲስቡት የፊተኞቹ ይለቁታል። እንዲህ እያደረጉ በልቡ ሲወድቅ በጀርባው ላይ እየተረማመዱ፣ በጀርባው ሲወድቅላቸው ደግሞ በልቡ ላይ እየሮጡ ያ ወንበዴ የት ተደበቀ እያሉ በፈረስና በበቅሎ ላይ ሆነው በላዩ ላይ እየተረማመዱ ይፈልጉት ነበር። መከራውን ለማብዛት ሳውል ማለትም ጳውሎስ ከነዚህ ወገን ነበር። በጣም ኃይለኛ ስለነበር ጌታችንን በጥብቅ ቢረግጠው ሳውል የተሳለውን ችንካር ቢረግጡት ችንካሩ እግሩን ይጎዳዋል፣ አንተም መመለስህ ላይቀር ትረግጠኛለህን ብሎታል። ተገፍኦ ማዕከለ አምድ ከምሰሶ ከግንድ ጋር መጋጨት። 2 ወፋፍራም ግንድ መሃሉን ፈልፍለው ፊትና ኋላ ግንዶቹን ተክለው ጌታን በሁለቱ ግንድ መሃል በማቆም ክንዱን በገመድ አስረው ግማሾቹ ከፊቱ ግማሾቹ ከኋላው ቆመው ተራ በተራ ወደፊትና ወደ ኋላ እየሳቡ ከግንዱ ጋር ያጋጩት ነበር። ጸዊረ መስቀል መስቀል መሸከም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ከጲላጦስ አደባባይ እስከ ጎልጎታ ማለትም እስከ ቀራንዮ የተለያዩ ጸዋትወ መከራ እየተቀበለ መስቀል መሸከሙን የሚያመላክት ነው። ተሰቂሎ በዕፅ በመስቀል መሰቀል ወገብረ መድኃኒተ በማዕከለ ምድር መድኃኒትን በምድር መካከል በቀራንዮ አደረገ እንዳለ ቅዱስ ዳዊት በመዝሙሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በደል በዕለተ ዓርብ ከቀኑ 6 ሰዓት ሲሆን ከሁለት ወንበዴዎች መካከል በማዕከለ ምድር በቀራንዮ ሰቀሉት። 11ኛ ወሪቀ ምራቅ ምራቅ መትፋት። ርኩሳን አይሁድ በብርሃናዊ የክርስቶስ ፊት ላይ
በሚያጸይፍ ሁኔታ ምራቃቸውን እንደተፉበት የሚገልጥ ነው። ወሪቅ የሚለው ቃል ወረቀ ካለው ግዕዛዊ ግስ የተገኘ ነው። ትርጉሙም እንትፍ አለ፣ ተፋ ማለት ነው። በነቢዩ በኢሳይያስ መጽሐፍ ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረ እየዘበቱበት ምራቃቸውን ተፉበት። በኀጢአት የቆሸሸውን የሰውን ሕይወት ለማጥራት የመጣው ንጹሕ ባሕሪ አምላክ ተተፋበት። በሥራው ከገነት ተተፍቶ ተንቆ ተዋርዶ የነበረውን የሰውን ልጅ ለማዳን ኀጢአትን ይቅር የሚል እርሱ ጌታችን ያለ ኀጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳን በአምላክ ፊት በሰው ፊት እንኳን መትፋት እጅግ ያስነውራል። እርሱ ግን የኀጢአታችንን ነውር ከእኛ ሊያጠፋ ነውር የሆነውን ምራቅ ተቀበለ። 12ኛ ሰትየ ሐሞት መራራ ሐሞትን መጠጣት። መራራ ሐሞትን መጠጣት ጌታችንና አምላካችን ኢየሱስ ክርስቶስ በመልዕልተ መስቀል ሳለ ተጠማሁ ባለ ጊዜ መራራ ሐሞት መጠጣቱን የሚገልጥ ነው። ሰተየ ማለት ጠጣ ማለት ነው። ሐሞት የሚለውም አሞት ተብሎ በቆሙ ይተረጎማል። በመዝሙረ ዳዊት ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ ብሎ ነቢዩ ዳዊትን ትንቢት ያናገረ የነቢያት አምላክ ኢየሱስ ክርስቶስ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ ባለ ጊዜ አይሁድ ጲላጦስ ሳያድነው ቶሎ የሚገለው ነገር ምን እንስጠው ተባባሉ። የቆየ ቡሆ መጻጻ እናጠጣው አሉ። ሌሎች ከርቤ፣ አዞኮል፣ አቡላ በናግሬ እናጠጣው አሉ። ሌሎች ደግሞ የዝሆን ሐሞት እናጠጣው ተባባሉ። የኔ ይሁን ብለው ሲከራከሩ አንዱ ክፉ ተነስቶ ምን ያጣላችኋል? ሁሉን ቀላቅላችሁ አጠጡት ብሏቸው ቀላቅለው ሆምጣጤ ተሞልቶበት ተቀምጦ ከነበረው ዕቃ በሰፍኑግ ሞልተው ወደ አፉ አቅርበው አጠጥተውታል። ጌታችንም ከምሬቱ የተነሳ ቀምሶም ሊጠጣው አልወደደም፣ ወዲያው ተፋው። እናንተም ኀጢአትን ወዲያው በንስሐ ትፉ ሲለን ነው። ጌታችንም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ቢጠጡት ለዘላለም የማያስጠማ ውሃን የሚሰጥ አምላክ፣ የተጠማችውን ነፍስ የሚያረካ ጌታ፣ ለዘላለም የሚፈልቅ የሕይወት ውሃ ምንጭ የሚያድል ፈጣሪ በተጠማ ጊዜ የፈጠረውን ውሃ እንኳ የሚያጠጣው የሚያቀምሰውም አላገኘም። 40 ዓመት ሙሉ በቃዴስ በረሃ ኳትነው ለነበሩ አባቶቻቸው ከሰማይ መና አውርዶ የመገባቸው ከዓለት ላይ ውሃ አመንጭቶ ያጠጣቸው ክርስቶስ በተጠማ ጊዜ ቀዝቃዛ ውሃ ነፈጉት። የዝናማት የባሕርና የውቅያኖስ ጌታ በውሃ ጥም ተቃጠለ። መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በሕይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት ሲል እርሱ ተጠማ። በኀጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቁለው መራራ ገሃነም አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራ ሐሞትን ቀመሰ፣ ሆምጣጣውንም ጠጣ። የመረረውን የሰው ልጆችን ሕይወት ለማጣፈጥ የመረረውን መጠጥ ተቀበለ። 13ኛ እርግዘተ ገቦ ጎንን መወጋት። መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠው በኋላ ጎኑን በስለታማ ጦር መወጋቱን የሚገልጥ ነው። እርግዘት የሚለው ቃል ረገዘ፣ ወጋ ከተሰኘ የግዕዝ ግስ የወጣ ነው። ገቦ ማለት ደግሞ ጎን ማለት ነው። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኝ 2 ወንበዴዎች ተሰቅለው ነበር። ሥጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸው ተሰብሮ እንዲወርዱ አይሁድ ጲላጦስን በለመኑት መሠረት ጭፍሮቹ የሁለቱን ወንበዴዎች ጭናቸውን ከሰበሩ በኋላ ወደ ጌታችን ወደ ኢየሱስ ሲመጡ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ለንጊኖስ የተባለ ጎኑን በጦር ስለወጋው ወዲያው ከጎኑ ደምና ውሃ ፈሰሰ። አምላካችን ኢየሱስ ክርስቶስ ሞትን ድል ያደርገው ዘንድ ሞተ።
የሰው ልጅ በዘላለማዊ ሞት ተይዞ ነበርና ትልቁ ሞት ኃጢአት ምክንያት በእግዚአብሔር መለየት ነው። በጌታችን ሞት ግን ሞት ራሱ ድል ተነሳ። የሞት መውጊያ በሆነ ኃጢአት የሞተውን ሰው ለማዳን ጎኑን በጦር ተወጋ። በሰው ልቦና ተተክሎ የነበረውን ኃጢአት ከነስሩ ነቅሎ ስለጣለው ሞት ሆይ መውጊያህ የታለ ተባለ። የሞት መውጊያው ኃጢአት ነበርና ከተወጋው የጌታችን ጎን ደምና ውሃ መፍሰሱም የእግዚአብሔር ልጅነትና የዘላለምን ሕይወት አጥቶ የነበረው ሰው ልጅነቱና ሕይወቱ እንደተመለሰለት የሚያረጋግጥ ነው። ምክንያቱም እኛ ከጎኑ በፈሰሰው ውሃ ማለትም ማየገቦ ተጠምቀን ልጅነትን ደሙንም ጠጥተን የዘላለም ሕይወትን እናገኛለንና። እንግዲህ 13ቱ ሕማማተ መስቀል የሚባሉት እነዚህ ናቸው። ደሃ ያይደለ ጌታ ፍጡር ያይደለ የፈጠረውን ሥጋ ገንዘብ ያደረገ መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ ተናቀ። የሕማም ሰው ደዌንም የሚያውቅ ሆነ። በእንደዚህ አይነት ሁኔታ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። ይህም የሰውን ልጅ ለማዳን ማለትም እኛን ከደዌ ሥጋ ከደዌ ነፍስ ይፈውሰንና ከሕማመ ሥጋ ከሕማመ ነፍስ ሥቃይ ያሳርፈን ዘንድ ነው። ቁስለ ኃጢአታችንን ያደርቅልን ዘንድ ስለ መተላለፋችን ቆሰለ፣ በእርሱ ቁስል እኛ ተፈወስን። በደላችንን ይደመስስ ዘንድ ስለ በደላችን ደቀቀ፣ ሊያረጋጋን ተጨነቀ፣ ሊያሳርፈን ተሰቃየ፣ አፉንም አልከፈተም። ኢሳይያስ በትንቢቱ ላይ እውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችንም ተግሣጽ በእሱ ላይ ነበርና በእርሱም ቁስል እኛ ተፈወስን እንዳለ ከትኩሳቱ አብርዱልኝ ከመከራው አስታክሱልኝ ሳይል በትሕትና በትዕግሥት ተቀብሏል። አንዲት ቃል የትዕቢት ፍርሃት እንኳ አልተናገረም። በመከራው ጊዜ በሚወጉት ፊት አፉን ያልከፈተ ምን ዓይነት ትዕግሥት ነው እንዳለ ቅዳሴ ማርያም። ክርስቶስ የሞተልን ለጽድቅ ሞተን ለኀጢአት እንድንኖር አልነበረም፣ የኀጢአት ኑሮ እንዲያከትምልን እንጂ። እንግዲህ የእኛ ሕያውነትስ ለጽድቅ ይሆን ወይስ ለኀጢአት? ዛሬ ሕይወታችንን መለስ ብለን ልናጤነው፣ ሥጋዊ ፍላጎታችንን የዐይን አእምሮአችንን ክደን ነፍሳችንን ለማዳን መከራ መስቀሉን ተሸክመን ሕማማቱን እያሰብን ፈጣሪያችን ክርስቶስን ልንከተለው ይገባን ነበር። እንደ ቅዱስ ጳውሎስ ትምክህታችን መስቀሉ ማለትም በመስቀሉ ላይ የተፈጸመውን ቤዛነት መሆን አለበት። መድኃኒታችን ኢየሱስ ክርስቶስ ጽኑ መከራ ማለትም በመከራ ሥጋ ላይ መከራ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ገሃነም የተፈረደበትን ሰው ለማዳን ጽኑ መከራን ተቀበለ። የለበሰው ሥጋ መከራ የተፈረደበት ነበርና በዕፅ ምክንያት ወደ ዓለም የገባውን ኀጢአት ለማስወገድ በዕፀ መስቀል ላይ ተሰቀለ። የበለሲቱ ደም ፈሷልና ክርስቶስ ደሙን አፈሰሰ። አዳም እጁን ዘርግቶ የበለሲቱን ደም ለማፍሰስ በእግሮቹ ወደዚያ ተጓዘ። ክርስቶስ ግን በእግሮቹ ወደ ቀራንዮ ተጉዞ እጆቹን ለቀኖት ዘርግቶ የራሱን ደም አፈሰሰ፣ በችንካርም ላይ ቆመ። አዳም የበለሲቱን ፍሬ ወደ አፉ አስገብቶ አጣጣመ። ክርስቶስ ግን መራራ ሐሞትን ቀመሰ፣ ሆምጣጤንም ጠጣ። አዳም የብርሃን ልብሱን ተገፎ፣ ክርስቶስ ግን መራራ ሐሞትን ቀመሰ፣ ሆምጣጤንም ጠጣ። አዳም የብርሃን ልብሱን ተገፎ ራቆቱን ቀረ፣ በበለስ ቅጠል ተሸፈነ። ክርስቶስ ግን ልብሱን ተገፎ ራቆቱን ተሰቀለ። ፀሐይም በመጨለሟ በጨለማ መጋረጃነት ተሸፈነ። ይልቁንም አዳም የተጎዳው በነፍሱ ነውና መድኃኒታችን ኢየሱስ ክርስቶስ ሕይወቱን ክሶ ታረቀው፣ ከራሱም ጋር አስታረቀው። ዛሬ ግን ክርስቶስ 13ቱን ሕማማተ መስቀል በትዕግሥት ተቀብሎ ኀጢአታችንን ካራገፈልን በኋላ በኀጢአት ሸክም ጎብጠን ተገኘን። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በሚለው አምላካዊ ቃል ብንጠራም ጆሮ ዳባ ልበስ ብለናል። በመስቀሉ ደም ሰላም ሆኖልን ሳለ
በጦርነት ውስጥ ተዘፍቀናል። ከታረቅን በኋላ ተጣላን። ከእርግማን ሲዋጀንም ዳግመኛ ከእርግማን በታች ወደቅን። የመስቀሉ ነገር በመስቀል ላይ የተፈጸመው ቤዛነት፣ ሥጋ ወደሙን መቀበል፣ መስቀል መሳለም፣ በመስቀል ማማተብ፣ የመስቀል ምልክት መያዝም ሞኝነት ሆነብን። በዚህ በመጨረሻው ዘመን የመስቀል ጠላቶች ሆነን ተመላለስን። ሆዳችንን፣ ሥጋችንን አመለክን። ነውር መሥራታችን እንደ ክብር ቆጠር ነው። ለሰማያዊ ክብር ባለቤትነት ከሞተልን በኋላ ሐሳባችን ምድራዊ ሆኖ ተገኘ። ዛሬ በእኛ እጅ ክርስቶስን የምናሳዝንበትና የምናስቀይምበት የኀጢአትና የበደል መቃ አለ። ወገኖቻችንና በግፍ ቀንበር የምናደቃቸው፣ በግፍ በትር የምንቀጠቅጣቸው ከሆነ ይህም ክርስቶስ ራሱን የተቀጠቀጠበት መቃ ነው። ምክንያቱም በታናናሾቻችን ላይ የምንፈጽመው ሁሉ በእሱ ላይ እንደተፈጸመ ይቆጠራልና። የድሮው ሳውል የአሁኑ ቅዱስ ጳውሎስ ክርስቲያኖችን ባሳደደ ጊዜ ክርስቶስ በሰማይ ሆኖ ለምን ታሳድደኛለህ ማለቱ ለዚህ ነው። ትናንት ክፉዎች አይሁድ በጥፊ እንደመቱት እኛም በዕደ ልቦናችን በክህደት ጥፊ እየመታነው ነው። እንደ አይሁድ እጆቻችንን ለበደል እየዘረጋን ነው። በጥፊ የመታህ ማን ነው እወቅ እያሉ እንዳፌዙበት እኛም እግዚአብሔር እንደማያውቅ አድርገን በምንሠራው ሥራ እየቀለድንበት ነው። እግዚአብሔር ካለ ለምን እንደዚህ አያደርግም እያልን እያፌዝንበት ነው። ከኀጢአት ለመመለስ በደልን ለማራቅ ሳንወስን በፊት መንበርከክ ፌዝ ነው። ምን ያደርገኛል ማንስ ምን ሆነ በሚል ደካማ አስተሳሰብ በእግዚአብሔር ፊት የማይገባ ሥራ መሥራት እንደ አይሁድ በፊቱ ላይ መጥፋት ነው። አይሁድ ቢንቁት አይደል በፊቱ ላይ የተፉት? እኛም ብንንቀው ነው በፊቱ ኀጢአት የምንሠራው። ምራቅ አስጸያፊ እንደሆነ ኀጢአትም አስጸያፊ ነው። እነዚያ ነውራቸውን እንደ መልካም እንዳዩት እኛም ነውር ኀጢአታችንን መልካም ይመስለናል። ተጠማው ባለ ጊዜ ለመብሉ ሐሞት ለመጠጡ ሆምጣጤ አቀረቡለት። ትናንትና ዛሬ ለዘላለም ሕያው የሆነ ኢየሱስ ክርስቶስ ዛሬም ጽድቅን ተርቦና ተጠምቶ ሳለ ምንድነው ያቀረብንለት? ሕይወታችን ጣፋጭ ነው ወይስ መራራ? ዛሬ ያቀረብንለት መጠጥ የኀጢአትና የበደል መራራ ሆምጣጣ መጠጥን ነው። ይህም የእግዚአብሔር ወዳጆች አለመሆናችንን ያሳያል። ምክንያቱም ማንም ቢሆን ለወዳጁ የሚያቀርበው መራራውን ሳይሆን ጣፋጩን ነውና። መራራውን አሞት ቀምሶ የተወ አምላክ እኛንም አይቶ መርምሮ መራሮች ሆነን ካገኘን ለመረረ ገሃነም ይተወናል። የክፋት፣ የምቀኝነት፣ የግብዝነት፣ የትዕቢት፣ የአመንዝራነት አለንጋ በእጃችን ላይ ካለ ይህም ክርስቶስ የተገረፈበት አለንጋ ነው። ክርስቶስን ካሳዘንነው፣ ካስቆጣነው በክፉ ሥራችን በሐዘን፣ በንዴት፣ በቁጣ አለንጋ ገረፍነው ማለት ነው። ወገኖቻችንን የምንገርፍበትም የግፍ አለንጋ በእጃችን እስካለ ድረስ የዛሬዎቹ አይሁዳውያን እኛ ነን። እንደ ጲላጦስ ንጹሖች ነን እያልን እየተገዘትን ወገኖቻችንን በግፍ አለንጋ የምንገርፍ ዛሬም አለን። ምርጫችንስ ወንበዴው በርባን ነው ወይስ ጻድቁ ክርስቶስ ነው? ጦረኛው በርባን ነው ወይስ ሰላማዊው ክርስቶስ ነው? የወገኖቹን ደም የሚያፈሰውን በርባንን ነው ወይስ ስለ ወገኖቹ ደሙን ያፈሰሰውን ክርስቶስን ነው? ዛሬም በዓለማችን ብዙ በርባኖች አሉ። የእኛም ምርጫ በርባኖችን ሆኗል። ረቂቁን በርባን ዲያብሎስን መርጠናል። ክርስቶስን አስወግደው እንዳሉ ከልባችን ክርስቶስን አስወግደነዋል። ከሕይወታችን ለይተነዋል። ክርስቶስ የሞተለትን ሰውነት ከጽድቅ አራቁተን ከተገኘን ክርስቶስን ገፈፍነው ማለት ነው። የበላነው ሥጋ የጠጣነው ደሙ በውስጣችን አለና ዛሬ የክርስቶስን የፈራጅነት የሁሉን ቻይነት ሥልጣን ገፈው አማላጅ የሚሉት አሉ። የፈጣሪነቱንም ክብር ገፈው ፍጡርም ብለውታል። እሱ ግን ፈራጅ ፈጣሪ እንጂ ፍጡር አይደለም። በተዋህዶ የከበረ የአብ ልጅ የማርያም ልጅ ነው። ከተዋህዶ በኋላ ሁለትነት የለም። አንድ አካል አንድ ባሕሪ ነው። ለክርስቶስ የሚገባውን ክብር አለመስጠትም ልብሱን እንደ መግፈፍ ይቆጠራል። ከጭፍሮቹ አንዱ በስለታማ ጦር ጎኑን እንደወጋው በክህደትና በጥርጥር ጦር እየወጋ ነው። በኀጢአት የቆሸሸው በበደል የረከሰው ሕይወታችን ለክርስቶስ የጎን ውጋቱ ነው። የክፉ ምግባራቸው ተባባሪ ሆነን የጭካኔ ጦር ዛሬም በእጃችን አለ። በጦር ከተወጋ በነገር የተወጋ እንዲሉ በነገር ጦር ስንቱን አቁስለናል። የትዕቢት ጦር የመዘዝን የለንም።
በእኛ ምክንያት በሐዘን ጦር ተወግተው የወደቁ ብዙዎች ናቸው። ከክርስቶስ ጎን ደምና ውሃ እንደፈሰሰ ደም እንባ የሚያለቅሱ ክርስቶሳውያን ዛሬም አሉ። በክፉ ሥራችን የእግዚአብሔር ምሕረት ወደ መዓት፣ ትዕግሥቱ ወደ ቁጣ እንዲለወጥ በማድረግ ለሰላም፣ ለፍቅር፣ ለምሕረት፣ ለረድኤት፣ ለበረከት፣ ለቸርነት የተዘረጋው ቅዱስ እጁ እንዲታጠፍ ካደረግን እጁን የኋሊት ጠፍሮ እንደ ማሰር ነው። እሱ እጁን ዘርግቶ እንካችሁ ተቀበሉ ሲለን አንቀበልም ማለት እጁን የኋሊት ማሰር ነው። የዛሬው የክርስቶስ ሥቃይ ይህ ነው። አስማተኝነቱ፣ ሴሰኝነቱ፣ ነፍሰ ገዳይነቱ፣ አምልኮተ ጣዖቱ፣ ሐሰተኝነቱ ይህ የዘመናችን ችንካር ነው። ትዕቢቱ፣ ስስቱ፣ ገንዘብ መውደዱ ይህም ችንካር ነው። ክርስቶስ የተንገላታለት ሥጋውን የቆረሰለትና ደሙን ያፈሰሰለት ሕይወቱን የካሰለት ሕዝብ እንዲህ ሆኖ ሲያገኘው እጅጉን ያዝናል። እንደ መስቀሉ ችንካር ያቆስለዋል። በሐዋርያት ላይ መንፈስ ቅዱስ በወረደላቸው ዕለት የቅዱስ ጴጥሮስን ስብከት የሰሙት ሕዝብ እንግዲህ ምን እናድርግ እንዳሉ እኛም አሁኑኑ ምን እናድርግ ልንል ይገባናል። የምናደርገውም ነገር ቀላል ነው። ንስሐ መግባት፣ ከኀጢአት መመለስ፣ ከበደል መራቅ፣ ወደ ቀራንዮ ማቅናት፣ ወደ መስቀሉ መመልከት ነው። ጌታ የሚወደው ደቀ መዝሙሩ ዮሐንስ በመስቀሉ ፊት ቆሞ እንደተገኘ የእናት አማላጅ ቅድስት ድንግል ማርያምን እንዳገኘ እኛም እንደተወደዱ ልጆች ከመስቀሉ ፊት አንጥፋ። እነኋት እናት ተብላ በዮሐንስ በኩል የተሰጠችንን የአደራ እናታችንን ቅድስት ድንግል ማርያምን ይዘን እንገኝ። ቅዱስ ዮሐንስ ጌታን ከእናቱ ጋር ያገኘው በቀራንዮ ነው። ስለዚህ እኛም ወደ ቀራንዮ እንጓዝ። ጌታን ከእናቱ ጋር እንድናገኝ አባትም እናትም እንዲኖረን የዛሬዋ ቀራንዮ ቤተ ክርስቲያን ናት። ዕለት ዕለት አማናዊ የክርስቶስ ሥጋ ይቆረስባታል፣ ደሙ ይፈስባታል። በክርስቶስ ደም የከበረው መስቀል በክብር አለ። የበደል ግድግዳ የፈረሰባት ጥል የተባለ ዲያብሎስ የተገደለበት ነውና ዛሬ ሰላም ያገኘንበትን መስቀል እናከብረዋለን፣ እንሳለመዋለን። በመስቀል ምልክትም ጥንተ ጠላታችን ዲያብሎስን እንቀጠቅጣለን። ተቃጠልኩ አረርኩ እናሰኝበታለን። በሲኦል ሲያቃጥለን የነበረውን ጠላት ዛሬ ተራችንን በክርስቶስ መስቀል እናቃጥለዋለን። ቅዱስ ዮሐንስ በቀራንዮ ያገኛትን ዘላለማዊት ድንግል ቅድስት ድንግል ማርያምን ከተዋሕዶ ኦርቶዶክስ ቤተ ክርስቲያን እናገኛታለን። የአማላጅነቷ ተጠቃሚዎች እንሆናለን። ጌታ በመጨረሻው ሰዓት በመስቀል ላይ ሆኖ እንደ ኑዛዜ ቢሉ ወይም እንዳደራ ለሚወደው ደቀ መዝሙሩ ለዮሐንስ በዘላለማዊ ቃሉ እነኋት እናትህ እንዳለው ዛሬም መሠረቷም ጉልላቷም ኢየሱስ ክርስቶስ እግዚአብሔር መድኃኔ ዓለም የሆነ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እያንዳንዱን ክርስቲያን በዘላለማዊው የጌታ ቃል እነኋት እናትህ ትለዋለች። የሚያስፈልገው ነገር ቢኖር ዮሐንስን ሆኖ መስቀሉ ስር መገኘት ነው። ዮሐንስ የጌታን ቃል አክብሮ እናቴ ብሎ ወደ ቤቱ እንዳስገባት እኛም እናቴ ብለን ቤት ወደሚባል ልባችን ማስገባት፣ ይህም የክርስቶስን የኑዛዜ ቃል መጠበቅ የአደራ ቃሉን ማክበር ነው። እሱ ቤት ወደሚባል ልባችን ማስገባት፣ ይህም የክርስቶስን የኑዛዜ ቃል መጠበቅ የአደራ ቃሉን ማክበር ነው። እሱ የሚወደኝ ቢኖር ቃሌን ይጠብቃል እንዳለ እውነት የምንወደው ከሆነ ቃሉን እንጠብቅ። አይሁድ ክርስቶስን እንደጠሉት እኛም አንጥለው። እውነተኛ መብል የክርስቶስ ሥጋ፣ እውነተኛ መጠጥ የክርስቶስ ደም መጥላት፣ በየምክንያቱም ከእርሱ መራቅ ክርስቶስን መጥላት ነው። መጨነቅ፣ መጠበብ የእንስሳት ሥጋና የዓሣ ሥጋ ቀረብኝ ብሎ ሳይሆን የቀራንዮ በግ ኢየሱስ ክርስቶስ ሥጋና ደም ለምን ይቅርብኝ ብሎ ነው። አይሁድ ክርስቶስን አልተቀበሉትም፣ አራቁት፣ ሰቀሉት እንጂ። እሱ የሚወደኝ ቢኖር ቃሌን ይጠብቃል እንዳለ እውነት የምንወደው ከሆነ ቃሉን እንጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን